እንግዲህ ዛሬ መመኪያችን የሆነው መድኃኒታችን የሆነው ክብሩን ጥሎ ለኛ ሲል ተዋርዶ በበረት ውስጥ የተወለደው የጌታችን የኢየሱስ ክርስቶስ ልደት ነው። እስቲ ሁላችሁም ለዚህ ጌታ አንዴ በእልልታና በጭብጨባ እናመስግነው። ያንሳዋል። ዛሬ ደግሞ ጆሮአችሁን ብሱ በሚል ቃል ዛሬ እዚህ ላካፍላችሁ ተገኝቻለሁ። ዛሬ የዛሬው ቃላችን ክፍል ዘጸአት 20 ከቁጥር 1 እስከ 6 ያለውን ሲነበብ እንሰማለን። በጌታ በኢየሱስ አነባለሁ። በፊታችሁ የምታደርጉላችሁን ሥርዓት ይህንን ነው። ዕብራውያን ባሪያ የገዛ አንድ ሆኖ 6 ዓመት ያገለገለ በሰባተኛውም በከንቱ አርነት የወጣ ብቻውን መጥቷል። አንድ ሆኖ ብቻውን ይወጣል። ከሚስቱ ጋር መጥቶ አንድ ሆኖ ሚስቱን ከእርሱ ጋር ትወጣ። ጌታው ሚስቱን አግብቶ እንደሆነ ወንድሞቹ ወይም ሴቶች ልጆች ብትወልድለትም ሚስቱን ልጆች ለጌታው ይሁን፣ እርሱ ብቻውን ይወጣል። ባሪያውም ጌታውን ሚስቱን ልጆቹን እወዳለሁ አርነት አልወጣም ብሎ ቢናገር ጌታው ወደ ፍርጃው ይወስደዋል። ወደ ደጁም ወደ መቃም አቀርቦ ጆሮ በወስፌ ይበሳዋል። ለዘላለም ባሪያ ይሆናል። አሜን። እስቲ ሁላችሁም አንዴ ለቃሉና ጨብጭብ። ሲነበብ እንደሰማችሁት አንድ ዕብራዊ አገልጋይ ወይም ባሪያ 6 ዓመት አገልግሎ በሰባተኛው ዓመት ነፃ መውጣት ይችላል። ግን ከፍቅሩ የተነሳ ምን መረጠ? መቆየትን ወይስ ነፃነትን መውጣት? ከሁለቱ አንዱን መምረጥ ይችላል። ወይንም ደግሞ ከልጆቹ ጋር ይወጣል ወይም ከሚስቱ ጋር ይወጣል። ግን አንድ ሕግ አለ። ከሚስቱ ጋር ከሆነ ከሚስቱ ጋር ይወጣል። ብቻውን ከሆነ ብቻውን ይወጣል። ከልጆቹ ጋር ከሆነ ግን ልጆቹና ሚስቱ ለጌታው ይሰጣሉ። እሱ ግን ነፃነትን መውጣት ይችላል። ዛሬ እንግዲህ የዛሬውን የኢየሱስ ክርስቶስን ልደት ስናስብ ሁል ጊዜ መሆን አለበት። ደግሞ ጌታን ስናመሰግን ሁሌም መሆን አለበት። ገናና ፋሲካ መጠበቅ የለብንም። ገና ሲደርስ ብቻ ሳይሆን ጌታ መወለዱን የምናስበው፣ ፋሲካ ሲደርስ ብቻ ሳይሆን ጌታ መሰቀሉን የምናስታውሰው ሁል ጊዜ መሆን አለበት። ዛሬ ይህንን ነው ማሳስባችሁ። ሁል ጊዜ ጌታ ኢየሱስ ክርስቶስ ክብሩን ጥሎ መጥቶ እዚህ ምድር ላይ ወርዶ ለኛ ሲል ተዋርዶ በበረት ውስጥ ተወልዶ ሰው ሆኖ ተገልጦ የባሪያውን አምሳል ተገኝቶ እዚህ እስካቆመልን ድረስ እኛም ለጌታችን የማናመሰግንበት እሱን የማናከብርበት ምክንያት አለን? የለንም። ስለዚህ ሁላችንም ጌታ ኢየሱስ ክርስቶስን እለት ማመስገን አለብን። ሁል ጊዜም ጆሮአችንን በስተን ለጌታ አገልጋዩ ታዛዡ መሆን አለብን። ጌታ ኢየሱስ ክርስቶስ ይባረክ። ሁላችሁም እንኳን አደረሳችሁ እያልኩኝ የዛሬውን ቃል ጨርሰናል። ስለ ቃሉ ደግሞ እንጸልያለን። አሁን ደግሞ እግዚአብሔር ስለማረን በቃሉ ስላስተማረን እያመሰገንን እንጸልያለን። ረድቶን አግዞን እዚህ ተሰባስበን እሱን እንድናመልክ የረዳንን ያገዘንን አምላካችንን እያመሰገንን እንጸልያለን። እሱ ባይረዳን እሱ ባያግዘን ኖሮ እዚህ መገኘት አንችልም ነበር። እኛ በጣም እድለኞች ነን። እዚህ አንድ ላይ ተሰብስበን እግዚአብሔርን ማምለክና እሱን ለማመስገን ታድለን እዚህ መቆም ችለናል። ስለዚህ እሱን እያመሰገንን እንጸልያለን። ጌታ ሆይ ረድተናል፣ አግዘናል፣ እናመሰግናለን። በቃል ደግሞ ስላስተማርከን እናመሰግናለን። እዚህ አንድ ላይ አሰባስበን አንተን እንድናመልክ አንተን እንድናመሰግን ስላሰባሰብከን እናመሰግናለን። ለስምህ ክብር ይሁንልህ። አሁን ደግሞ በተማርነው ቃል መሰረት ዘላለማችንን በሱ ቃል እንድንኖር አንተ እርዳን፣ አግዘን። ሁልጊዜም ከኛ ጋር ሁን፣ ከኛ አትለይ። ስለረዳን ስላገዝከን እናመሰግናለን። በጌታ በኢየሱስ ስም አሜን።